ሰማ የዚህ ካቴድራል አስተዳዳሪና የዚህ ሕዝብ አባት ክቡራን ሊቃውንተ ቤተ ክርስቲያን በዚህ ያላችሁ ሁላችሁም ምእመናን እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር ይባርካችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ትምህርቱ አስቀድሞ በታላቁ መምህር በመጋቤ ብሉይ አእምሮ ዘውዴ እጅግ ድንቅ በሆነ አገላለጽ ተነግሮናል፣ ሰምቶናል። የዓለም ኦርቶዶክስ አብያተ ክርስቲያናት ከሚያከብሯቸው 9 አበይት በዓላት መካከል አንዱ በዓለ ጰራቅሊጦስ ወይንም ጴንጤቆስጤ በዓል ነው። ይህ በዓል በብሉይ ኪዳን አይሁድ በዓለ ሰዊት እያሉ ያከብሩት እንደነበረ ይታወቃል። መድኃኒታችን ኢየሱስ ክርስቶስ የማዳን ሥራውን ከጨረሰ በኋላ ከሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዓለም ላይ የመጣበትን የሰው ልጆችን የመታደግ ወይንም ቤዛ የመሆን አገልግሎት ሥራ ከጨረሰ በኋላ ወደ ሰማይ ሲያርግ የተናገራቸው ቃል ቢኖር መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ወአውጽኦሙ አፍአ እስከ ቢታንያ። በኢየሩሳሌም ብዙዎቻችሁ እንደምታውቁት ቢታንያ የሚባሉ 2 ስፍራዎች አሉ። አንደኛው ቢታንያ በማዕከላዊ ኢየሩሳሌም በእስራኤል ከደብረ ዘይት ወይንም ከቤተ ፋጌ አጠገብ ያለው መድኃኒታችን ኢየሱስ ክርስቶስ ያረገበት ስፍራ ሲሆን፣ ሁለተኛው ቢታንያ በደቡባዊ እስራኤል ትንሽ መንደር የነበረች የማርያምና የመግደላዊት ሀገር አልዓዛር ሞቶ ተቀብሮ የተነሳባት ትንሿ መንደር ዛሬ በፍልስጤም ክልል ውስጥ ያለችው ቢታንያ ናት። በኢየሩሳሌም ወይንም በቤተ ፋጌ አቅራቢያ ባለው ቢታንያ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ከእኔ በኋላ እኔ ሳርግ የሚያጸናችሁ፣ የሚያነጻችሁ፣ የሚያረጋጋችሁን መንፈስ ቅዱስን እልክላችኋለሁ ብሎ በ40ኛው ቀን ነገራቸው። በ50ኛው ቀን መንፈስ ቅዱስ ወረደ። ከመዘ እሳት ወረደ መንፈስ ቅዱስ፣ በእሳት አምሳል ወረደ። ጽኑዓን ሆኑ፣ ፈሪዎቹ ደፋሮች ሆኑ። ከርደተ መንፈስ ቅዱስ በኋላ የነበረውን ታሪክ የሐዋርያትን ቁርጠኝነት ታውቁታላችሁ። ዶሮ ሳይጮህ 3 ጊዜ ሲክዱ የነበሩት መንፈስ ቅዱስን ከተመሉ በኋላ በሮም አደባባይ እንዴት እንደመሰከሩ ታስታውሳላችሁ። በእርግጥ መጽሐፍ ቅዱስ እንደሚነግረን ከ50 ዕለት ከ50ኛው ቀን በፊት መንፈስ ቅዱስ የለም ማለት አይደለም። መንፈስ ቅዱስን የተመሉ ብዙ ሰዎች አሉ። ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ የምናገኛት ኤልሳቤጥ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ይላል።
ሉቃስ ወንጌል በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ከርደተ መንፈስ ቅዱስ በፊት ኤልሳቤጥ መንፈስ ቅዱስ የተመላችው የእመቤታችን የቅድስት ድንግል ማርያምን ድምፅ ስትሰማ ነው። ኤልሳቤጥም የማርያምን ድምፅ በሰማች ጊዜ ጽንሱ በማህፀኗ ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። ዮሐንስም ሲያጠምቅ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በመንፈስ ቅዱስ ያጠምቃችኋል ይል ነበር። ያም ሆነ ይህ በ50ኛው ቀን መንፈስ ቅዱስ በእሳት አምሳል ወረደ። ወተናገሩ በነገረ ሁሉ በሐውርት እንዳሉት ሊቁ እንደተናገሩት ቅድም እንደሰማ ነው 72 ቋንቋ ተገለጠላቸው። ዓለምን እየዞሩ በሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈው የመንፈስ ቅዱስ አሰራር ይሄ ነው። ኃይልን የሚሰጥ ነው። ደካሞችን የሚያበረታታ ነው። አንዳንድ ሰዎች መንፈስ ቅዱስን ተመላን ብለው እንደሚዘሉት አይደለም፣ እንደሚሳደቡትም አይደለም። መንፈስ ቅዱስ ናዛዚ ነው፣ የሚያረጋጋ ነው። መንፈስ ቅዱስን የተመላ ሰው የተረጋጋ ነው፣ ጽኑ ነው፣ በሃይማኖት በምግባር የጸና በልቡ ንጹሕ የሆነ ነው። እግዚአብሔር አምላካችን ኃይለ መንፈስ ቅዱስ ሀብተ መንፈስ ቅዱስን በሁላችን ላይ ያሳድርብን። ኤልሳቤጥ መንፈስ ቅዱስን ስትሞላ እመቤታችን ድንግል ማርያምን ማመስገን ነው የጀመረችው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል እያለች ስታመሰግናት ነበር። መንፈስ ተመላን የሚሉ ሰዎች ደግሞ ሲሳደቡ እንሰማቸዋለን። እግዚአብሔር አምላክ ልብ ይስጣቸው። ዛሬ የምናስበው ሰማዕቱ ቅዱስ ጊዮርጊስ በፍልስጤም በልዳ የተወለደው ታላቁ ኮከብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአግባቡ ያልተገለጠ በዓለም አብያተ ክርስቲያናት ክብሩ ከፍ ብሎ የሚነገርለት አንዳንድ ክርስቲያን ሀገሮች በአውሮፕላኖቻቸው ላይ ጭምር ስዕሉን እየሳሉ ከክፉ ከፈተና ይጠብቀናል ብለው የሚማጸኑት የክርስቶስ አገልጋይ ቅዱስ ጊዮርጊስ ያን ሁሉ መከራ በጽናት የተቀበለው ጽኑ የሆነው ቅዱስ ጊዮርጊስ መንፈስ ቅዱስ ስላደረበት ነው። የቅዱስ ጊዮርጊስ አምላክ እግዚአብሔር ሁላችንን የሚጠብቀን፣ ለቅዱስ ጊዮርጊስ የሰጠውን ኃይልና ጽናት ለሁላችን ይስጠን። የሚያስፈልገን እሱ ነው። ሰላም ነው የሚያስፈልገን፣ ፍቅር ነው የሚያስፈልገን። ያጣነውና የጎደለን ነገር እሱ ነው። በዚህ ዓለም ላይ የመንፈስ ቅዱስ አሰራር በምድራችን ላይ ቢኖርም ዛሬ ዓለም ያጣችው ፍቅርን ነው፣ ሰላምን ነው። የምንሰማው ጦርነትን ነው፣ የምንሰማው መገዳደልን ነው። የምንሰማው ነገር ሁሉ ለጆሮ የሚመች አይደለም። ወንድም ወንድሙን ሲገድል፣ ሲያርድ፣ ሲያሳድድ፣ ሲጎዳ ነው የምናየውና በሰላም በፍቅር እንድንኖር እግዚአብሔር አምላካችን ይርዳን። በድጋሚ እንኳን ለበዓለ ጰራቅሊጦስ ለዚህ ቀን በሰላም በጤና አደረሳችሁ። እግዚአብሔር ይባርካችሁ። እግዚአብሔር የሰላም አምላክ ነው። የምን አምላክ ነው? እግዚአብሔር የሰላም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የሚወደው ፍቅርን ነው። ጠላቶቻችሁን ግደሉ ነው እንዴ ያለው? ምንድን ነው ያለው? ጠላቶቻችሁን ምን በሉ? ውደዱ። አቤት የወንጌል ቃል ምን ያህል መታደል ነው! ግራህን ለሚመታ እናደርገዋለን እንዴ? ግራውንና ቀኙን እያገላበጠ የሚደበደብ በዚህ ዘመን ከበሮ ብቻ ነው። የለም
ጌታችን ያስተማረን እሱ ነው። አምላክ ሲሆን በጥፊ የተደበደበ፣ የርኩሳንን ምራቅ የተቀበለ፣ አጎንብሶ ቀና ያደረገን፣ ቆስሎ ቁስላችንን የፈወሰልን፣ ሞቶ ሕያዋን ያደረገን፣ ምንም እንኳን ሙስና መቃብርን ድል አድርጎ ቢነሳ ያስተማረን ፍቅርን ነው፣ መዋደድን ነው። እግዚአብሔር የረብሻ አምላክ አይደለም። እግዚአብሔር የብጥብጥ አምላክ አይደለምና ሀገራችን ኢትዮጵያን የሰላም ምድር ያደርግልን። ከብጥብጥ፣ ከክርክር፣ ከሙግት እግዚአብሔር ይጠብቀን። ያው ነገም ደግሞ እንደምታውቁት እንግዲህ ያው ፕሮግራም ተይዟል። ሰላማዊ በሆነ መልኩ ፍቅርን በሚገልጥ መልኩ የወደዳችሁትን ያሰባችሁትን የልባችሁን መሻት እንድትፈጽሙ ብቻ ቤተ ክርስቲያን ትመክራለች። እጅግ ሰላማዊ ሆኖ እጅግ በፍቅር በመዋደድ በአንድነት ሆኖ ሀገርን ቤተ ክርስቲያንን መጠበቅ ያስፈልጋልና የቤተ ክርስቲያናችን አምላክ እግዚአብሔር ሀገራችንን ሕዝባችንን ይጠብቅልን። የቤተ ክርስቲያናችንን ጠላቶች ያስታክስልን። የተወደዳችሁ የእግዚአብሔር ቤተሰቦች ከጥቂት ጊዜ በፊት ወደዚህ ቤተ ክርስቲያን መጥቼ ነበር፣ ከዓመታት በፊት። ዛሬ ደግሞ ያየሁት ነገር እጅግ በጣም የሚያስደምም የሚያስደንቅ ነውና በእርግጥ እናንተ አስቀድማችሁ የዚህ ሥራ መሪና ባለቤት የሆኑትን ክቡር አስተዳዳሪውን አመስግናችሁ ለሰሩት ሥራ ዕውቅና ሰጥታችሁ ሸልማችኋቸዋልና እናመሰግናችኋለን። መንፈስ ቅዱስ ሲኖር በአባትና በልጅ መካከል መከባበር ይኖራል። ምን ያህል ፍቅር እንዳላችሁ፣ ምን ያህል ሰላማውያን እንደሆናችሁ፣ ምን ያህል እግዚአብሔርን እንደምትወዱ ያየንበት ነውና ለካ የሰራ ሰው ይሸለማል። ለካ የደከመ ሰው ወጥቶ ወርዶ ያገለገለ ሰው ለካ በምዕመናን ዘንድ ይህን ያህል ክብርና ሞገስ አግኝቶ ተወዶ ይመሰገናል የሚለውን ያሳያችሁን እናንተ ናችሁና እጅግ አድርገን በድጋሚ እናመሰግናችኋለን። እግዚአብሔር ይባርካችሁ። አባታችሁን እንደወደዳችሁ እንዳከበራችሁ እግዚአብሔር ይውደዳችሁ ያክብራችሁ። እግዚአብሔር አምላክ በቸርነት በፍቅር በአንድነት ያጽናን። የሰላም አምላክ ሰላምንና ፍቅርን ይስጠን። ሀገራችንን ይጠብቅልን። ቤተ ክርስቲያናችንን ከፍ ከፍ ያርግልን። ካህናትን ምእመናንን ከክፉ ከመከራ ሁሉ ይጠብቅልን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር ይባርካችሁ።